የሰማይ አምላክ ቅዱሱ እግዚአብሔር በክርስቶስ ኢየሱስ ስም የተባረከ ይሁን። ዛሬ የምናገረው የእግዚአብሔር ሐሳብ ወይንም ርዕስ የጨከነ በራሱ ላይ የወሰነ ያሻግራል የሚል ነው። ይህንንም በሁለተኛ ሳሙኤል ምዕራፍ 23 ላይ ከ1 እስከ 12 ያለውን አነብና በሱ ላይ ተመስርተን የእግዚአብሔርን ሐሳብ እናገራለሁ። ዳዊትም የመጨረሻ ቃሉን ይህ ነው ይልና ከፍ ከፍ የተደረገው በያዕቆብ አምላክ የተቀባው በእስራኤል ዘንድ መልካም ባለቅኔ የሆነው የእሴይ ልጅ የዳዊት ንግግር ይላል። ይሄን ማለት ይሄን ቅኔ የተቀኘው ይሄን ንግግር የተናገረው በቅኔ መሰረት ዳዊት እንደሆነ ጸሐፊው ይናገራል። ስለምንድን ነው የሚናገረው? የእግዚአብሔር መንፈስ በእኔ ተናገረ ይላል። ማለት እኔ አይደለሁም የተናገርኩት፣ የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ውስጥ ነበር። የእስራኤል አምላክ ተናገረኝ፣ የእስራኤል ጠባቂ እንዲህ አለኝ። ማን? ራሱ እግዚአብሔር። በሰው ላይ በጽድቅ የሚሰለጥን በእግዚአብሔር ፍርሃት የሚነግስ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋት ያለ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል። የሚገርም ግጥም፣ የሚገርም ቅኔ። በውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከኔም ጋር በሁሉ ነገር ቅንና ጽኑ የሆነው የዘላለም ኪዳን አድርጓል። መድኃኒቴና ፈቃዴን ሁሉ ያበቅላል። አመፀኞች ሁሉ ግን ሰው በእጁ እንደማይዘው እንደተጣለ እሾህ ናቸው። ማንኛውም ሰው ይነካው ዘንድ ቢወድ በእጁ ብረት የጦሩን የቦ ይይዛል። በስራቸው በእሳት ፈጽሞ ይጠቃለላሉ። የዳዊት ኃይላን ስም ይህ ነው። ማለት ከዳዊት ጋር የነበሩ የኃያላቱ አብሮት የነበሩ ኃያል የሚባሉ ሰዎች ስም ይሄ ነው ይላል። ማለት አብሮት ያሉትን ሰው ነው እዚህ ጋር የሚናገረው። የአለቆች አለቃ የሆነው ከናናዊ ኢያቡስቴ ነበረ። እርሱም ጦሩን አንስቶ 800 ያህል በአንድ ጊዜ ገደለ ይላል። ኢያቡስቴ 800 ሰው ገደለ። ከእርሱም በኋላ ያህዌው የዶዲ ልጅ ኤልያና ነበር። ይህ ደግሞ ሁለተኛው ኃያል ከባድ ሰው። ለሰልፍ የተሰበሰቡት ፍልስጤማውያንም በተገዳደሩ ጊዜ ከዳዊት ጋር ከሦስቱ ኃያላን አንዱ እርሱ ነበር። የእስራኤል ሰዎችም ተመለሱ ይላል። እርሱ ግን ተነስቶ እጁ እስኪደክም ከሴፉ ጋር እስኪጣበቅ ድረስ ከፍልስጤማችን መታ። ማለት እንዴት አይነት ጭካኔ፣ እንዴት አይነት ጉልበት ተጠቀመ፣ እንዴት አይነት ኃይል ተጠቀመ፣ እንዴት አይነት ዋጋ ከፈለ፣ እዚህ ጋር በግልጽ ያሳያል። በዛም ቀን አለ እግዚአብሔር ታላቅ መድኃኒትን አደረገ። ልክ ኢየሱስ ኤልያና እንዲህ አይነት ውሳኔ ወስኖ እንደዚህ አይነት ውጊያ ሲያደርግ እግዚአብሔር ደግሞ ለሕዝቡ መድኃኒት አደረገ። ለካ የኔ መወሰን፣ የኔ መጨከን የእግዚአብሔርን እጅ እንዲንቀሳቀስ ያደርጋል። እግዚአብሔርን መድኃኒት አደረገ። ሕዝቡም ከእርሱ በኋላ ምርኮ ለመካፈል ብቻ ተመልሰናል። አሁን ሕዝቡ አብሮ ተዋግቶ አይደለም ምርኮን የወሰደው። የኤልያና ዋጋ መክፈል ሴፉ ከእጁ ጋር እስኪጣበቅ ድረስ በመዋጋቱ እሱ ዋጋ ከፍሎ ሕዝቡ ምን አረገ? ምርኮን ተካፈለ። ያለፋበትን ዋጋ ከፍሎ ማሻገር፣ ዋጋ ከፍሎ ለሰው ማሳለፍ፣ ዋጋ ከፍሎ የእግዚአብሔርን እጅ ማምጣት፣ መሳብ፣ የእግዚአብሔርን ኃይል መግለጥ ከኤልያና እንማራለን። ሶስተኛው ኃያል የአሮዲው ምንድነው? ሳማ የሚባል ነበር። የሳማ ፍልስጤምን ምስር በሚባል እርሻ ውስጥ በአንድነት ሆነው ተከማችተው እነዚህ ሰራዊቱ፣ ህዝቡም ከፍልስጤም ጋር ሸሽተው፣ ህዝቡ ከፍልስጤም ሸሸ ማለት ፍልስጤም አሳዶታል። እሱ ደግሞ ከሚሸሹት ወገን አይደለም። ይሄ ሳማ የሚባለው የሸሸው ህዝብ በአንድ ቦታ ተከማችቶ እያለ
እሱ ደግሞ ምስር በሞላበት በእርሻ መሃል ቆሞ ህዝቡ በፍልስጤማውያን ፊት ለፊት ተጋፈጠ። በእርሻ መካከል ቆሞ ጠበቃቸው። ፍልስጤማውያንን ገደልና እግዚአብሔርም ታላቅ መድኃኒት አደረገ። ምንድነው? ጠላት ፊት ቆሞ መጋፈጥ፣ ጠላትን መሸሸት፣ ጠላት ፊት ሆኖ በመጋፈጥ ጠላትን በመምታት ጉልበቱን ሲያሳይ እግዚአብሔር ደግሞ ለህዝቡ አሁንም መድኃኒት አደረገ ይላል። እንደዚህ አድርገው ነው እንግዲህ ለዳዊት ያ የተጠማውን ውሃ፣ የፈለገውን ውሃ፣ የሚሻውን ውሃ ሊያመጡለት የመጡት። ውሃው ለምንድን ነው ዳዊት የናፈቀው? ቁጥር 13 ከ30 አለቆች 3ቱ ወርደው በመከር ጊዜ ወደ ዳዊት ወደ አዶላም ዋሻ መጡ ይላል። አዶላም ዋሻ ውስጥ ነው ያለው ዳዊት። የፍልስጤም ጭፍራ በራፋድ ሸለቆ ሰፍሮ ነበር ይላል። ራፋድ ሸለቆ ውስጥ ነው ያለው ፍልስጤም ጭፍራ። በዚያን ጊዜ ዳዊት በምሽግ ውስጥ ነበር ይህን ሲመኝ። የፍልስጤም ጭፍራ ደግሞ በቤተልሔም ነበር። አያችሁ፣ አሁን ውሃው ያለው ቤተልሔም ነው። ዋናው ምንጭ ያለው ቤተልሔም ነው። ይሄን ከቤተልሔም ለመጠጣት አይችልም። እሱ አዶላም የምትባል ዋሻው ተሸሽጓል። ምንጩ ደግሞ በፍልስጤም ተከቦ ተይዟል፣ ዋናው ምንጭ። ስለዚህ ያለው አማራጭ ምንድን ነው? እነዚህ ኃያላን 30 ነበሩ። ከ30 ውስጡ እነዚህ 3ቱ ኃያላን እነዚህን ፍልስጤማንን በመግደል በማጥፋት ሁሉም በየስፍራው ቆሞ አቅም በማሳየት የእግዚአብሔርን እጅ መድኃኒትን በመሳብ የእግዚአብሔር ኃይል እንዲገለጥ በማድረጋቸው ቤተልሔም ያለው ፍልስጤምን ከመምታታቸው የተነሳ ጠላት ከመመታቱ የተነሳ ከቤተልሔም ውሃ ቀርተውለት ሄዱ። ውሃው በማን ተይዞ ነበር? በፍልስጤማውያን በጠላት ተይዞ ነበር። ዛሬ የተያዘብንን ነገር፣ ዛሬ ወንድሞቻችን የተያዘባቸው፣ እህቶቻችን የተያዘባቸው፣ አባት እናቶቻችን የተያዘ ሀገር፣ መንግስት የተያዘበት በረከት የሚለቀቀው በወሰኑ ሰዎች፣ በጨከኑ ሰዎች፣ እግዚአብሔር መድኃኒት እንዲመጣ በወሰኑ ሰዎች፣ ጠላት ፊት ጨክነው በሚቆሙ ሰዎች ነው። ስለዚህ ከኔ ምን ይጠበቃል? ሰሚ ብቻ ተከታይ ብቻ ፍልስጤም ሲመጣ የሚሸሽ ሰው ነኝ? ፍልስጤም ፊት ቆሞ የሚገዳደርና የእግዚአብሔር የመድኃኒት ክንዱን እንዲገለጥ የማድረግ ሰው ነኝ የሚለው ጥያቄ መነሳት አለበት። በዚህ ተባረኩ። በክርስቶስ ኢየሱስም በዚህ ቃል ረስረሱ። ራሳችን በዚህ እንፈትሽ። ተባረኩ።